ሰላም እንዴት ናችሁ ጋይስ? እንኳን ወደ ሉና ትሬድስ ዩቲዩብ ቻናል በሰላም መጣችሁ። ያው ብዙዎቻችሁን በጠይቃችሁ መሰረት እኔም እንዳየሁትኝ ብዙዎቻችሁ ቢግነር ናችሁና ከቢግነር ሌቭል ጀምረን ፎሬክስ ትሬዲንግ ምንድን ነው ከሚለው ጀምረን ክሊር እያደረግን ከዚህ በኋላ ፓርት 1 ፓርት 2 ፓርት 3 እያል እየከፋፈልን ስለ ፎሬክስ ትሬዲንግ ከመጀመሪያው ጀምሮ እስከ አድቫንስ ሌቭል ድረስ እናንተ ኮንስታንትሊ ትሬድ እስከምታደርጉበት ሌቭል ድረስ እዚህ ዩቲዩብ ቻናል ላይ ፎር ፍሪ ከዚህ በኋላ እንትንላችኋለሁ። ስለዚህ በ2018 በቀደም እንዳወራ ነው ሁላችሁም በአዲስ ኢነርጂ በአዲስ መንፈስ ትሬድ እንድታደርጉ ስለምፈልግ ነው። ስለዚህ ያው ዛሬ የምናየው በዋነኝነት ፎሬክስ ትሬዲንግ ምንድን ነው የሚለው ነገር እንዴት ይሰራል፣ እነማን ናቸው ፎሬክስ ትሬዲንግ ላይ ማርኬቱን ዶሚኔት የሚያደርጉት ምንድን ነው አጠቃላይ የሚለውን ነገር ለማየት እንሞክራለን ማለት ነው። እስከ መጨረሻው ድረስ ተከታተሉ። ሞር የተሻለ ቫልዩብል የሆነ ነገር ታገኙበታላችሁ ብዬ አስባለሁ። ኢትዮጵያ ውስጥ እንዴት ይሰራል የሚለውን ነገር ጨምሮ አብረን የምናየው ይሆናል። ይህን ቪዲዮ ከመጀመራችሁ በፊት ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ ጀምሩ። ቢካዝ ከዚህ በኋላ እንደነገርኳችሁ በፓርቲ እየተከፋፈልን እስከ አድቫንስ ሌቭል ድረስ ቪዲዮ ስለምንሰራ ይጠቅማችኋል ብዬ ስለማስብ ነው። ወደ ቪዲዮ እንሂድ። ፎሬክስ ትሬዲንግ ምንድን ነው የሚለው ነገር ስናይ ዋትስ ፎሬክስ ትሬዲንግ? ፎሬክስ ትሬዲንግ ፎሬክስ ማለት ቃሉ ራሱ በራሱ ምንድን ነው? ፎሬን ኤክስቼንጅ ማለት ነው። ይህ ማለት ምን ማለት ነው? የአንድ ሀገርን ከረንሲ ከሌላ ሀገር ከረንሲ ጋር ኮምፔር እያደረግን ምንገዛና ምንሸጥበት ወይም ደግሞ የምንነግድበት ሁኔታ ፎሬክስ ትሬዲንግ ብለን እንጠራዋለን ማለት ነው። እዚህ ጋር ለምሳሌ እንደምታዩት ዶላርን ከጃፓን የን ጋር እንደማለት ነው። ሌሎችንም በዚህ አይነት መንገድ ምንሸጥና ምንገዛበት ሂደት ፎሬክስ ትሬዲንግ ብለን እንጠራዋለን ማለት ነው። እዚህ ትሬዲንግ ውስጥ እኛ እንዴት ነው ገንዘብ የምንሰራው የሚለውን ነገር ከዚህ በኋላ በምናያቸው ነገሮች አብረን የምናይ ይሆናል። ፎሬክስ ትሬዲንግ ላይ ሁሉም ሰው ያው ገንዘብ ለመስራት ነው ፎሬክስ ትሬዲንግ ጋር የሚመጣው። ስለዚህ ያው ሁሉም ሰው ደግሞ ገንዘብ ሊሰራ አይችልም። ሞር ኤክስፔሪየንስ ያለውና ማርኬቱን በደንብ ያጠናው ሰው የተሻለ ገንዘብ ይሰራል። ስለዚህ ፎሬክስ ትሬዲንግ ላይ በምንመጣበት ሰዓት ሁሌ ያው የገበያ ጥናት ያስፈልጋል። ገበያውን በደንብ ማጥናት ያስፈልጋል። እንዴት ነው የምናጠናው የሚለው ነገር በፋንዳሜንታልም በቴክኒካልም ወይ ከዚህ በኋላ በደንብ የምናይ ይሆናል። እነሱ ነገሮች ቢውልድ ካደረግን በኋላ ፎሬክስ ትሬዲንግ ላይ መግዛትና መሸጥ እንችላለን ማለት ነው። ስለዚህ ፎሬክስ ትሬዲንግ ላይ ገንዘብ ሜክ የምናደርገው የአንድ ሀገርን ከረንሲ ከሌላ ሀገር ከረንሲ ጋር ለምሳሌ ዶላርን ከጃፓን የን ጋር ሊሆን ይችላል። ዶላርን ከዩሮ ጋር ኮላብ በማድረግ ይቀንሳል ይጨምራል የሚለውን ነገር በማጥናት በመግዛትና በመሸጥ ነው ማለት ነው። ፎሬክስ ትሬዲንግ ላይ ትርፋማ የምንሆነው ወይም ደግሞ ገንዘብ መስራት የምንችለው በዚህ መንገድ ነው ማለት ነው። ስለዚህ ያው እንደነገርኳችሁ ቅድም ፎሬክስ ትሬዲንግ የብዙ ሀገራትን ከረንሲ ከሌላ ሀገር ከረንሲ ጋር የአንድ ሀገርን ከረንሲ ከሌላ ሀገር ከረንሲ ጋር ስለሆነ ኮላብ እያደረግን ምንገዛውና ምንሸጠው ብዙ አይነት ከረንሲዎችን እንጠቀማለን። ለምሳሌ ዶላርን ከሩሲያ፣ ከህንድ፣ ከዩሮ ከተለያዩ ፔሮች ጋር አጣምረን ኮምፔር አድርገን ትሬድ ማድረግ እንችላለን ማለት ነው። ፎሬክስ ትሬዲንግ እንደምታስቡት አይደለም። በጣም ትልቅ ኢንዱስትሪ ነው። ያ ማለት በቀን ኦልሞስት አሁን ላይ ከ7 ትሪሊዮን በላይ ዶላር በላይ ማርኬት ካፕ አለ ወይም ደግሞ በየቀኑ ማርኬት ይንቀሳቀሳል። በቀን ከ7 ትሪሊዮን በላይ ሙቭመንት ይኖረዋል፣ ዶላር በላይ ሙቭመንት ይኖረዋል ማለት ነው ፎሬክስ ትሬዲንግ። ይህንን ገንዘብ ማን ነው የሚያንቀሳቅሰው? እንዴት ነው የሚንቀሳቀሰው? ይህ ሁሉ ገንዘብ ካላችሁ ያው እንደ ግሎባል ስለሆነ አጠቃላይ ሴንትራል ባንኮች፣ የተለያዩ ሄጅ ፈንዶች፣ ትልልቅ ኢንስቲትዩሽኖች ይህንን ገንዘብ ያንቀሳቀሱታል። እንደኛ አይነት ደግሞ ሪቴል ትሬደሮችም ያንቀሳቀሱታል። ሪቴል ትሬደሮች ማለት እንደኛ ከገበያው የሆነ ትርፍ ለማግኘት ባይሴል እያሉ ትሬድ የሚያደርጉ ትሬደሮች ሪቴል ትሬደሮች ተብሎ ይጠራሉ። ሴንትራል ባንኮች፣ ገቨርንመንት ደረጃ ሊሆን ይችላል፣ የተለያዩ ትልልቅ ሄጅ ፈንዶች፣ ስቶኮች የመሳሰሉ ነገሮች ማርኬቱን በደንብ ያንቀሳቀሱታል። ስለዚህ ያው ሪቴል ትሬደሮች እኛ ከዚህ ነገር ገንዘብ ለመስራት እነሱ የሚንቀሳቀሱበትን ሙቭመንት በማወቅ ወይም ደግሞ ማርኬቱ እነሱ በሚያንቀሳቀሱበት ሰዓት እንዴት እኛ ከነሱ ጋር አብረን መሄድ እንችላለን የሚለውን ነገር ከማርኬቱ በማንበብ ነው ከፎሬክስ ትሬዲንግ ገንዘብ መስራት የምንችለው ማለት ነው። ስለዚህ እዚህ ጋር ያሉት እንደምታያቸው 7 ነገሮች በሙሉ ማርኬቱ ላይ ይሳተፋሉ ማለት ነው። እኛም እዚህ ጋር እንሳተፋለን። ግን ያው የኛ
ማርኬቱን አያንቀሳቅሰውም። እንደነገርኳችሁ 7 ትሪሊዮን በቀን ማለት በጣም ብዙ ዶላር ነው። ስለዚህ በጣም ብዙ ቮሊዩም ስለሆነ ያለው ከዚህ ውስጥ እኛ እንኳን ልናንቀሳቀስ የምንችለው ሜቢ 2.5 የሚሆነውን ፐርሰንቱን ብቻ ነው ከ100% ማለት ነው። ስለዚህ እዚህ ማርኬት ላይ የእኛ መግዛትና መሸጥ የተወሰነ ነው ኢምፓክቱ፣ ያን ያህል ኢምፓክት የለውም ማለት ነው። ስለዚህ እኛ በዋነኝነት እዚህ ጋር ያሉትን እነዚህን አካላት እየተከተልን ነው ከማርኬቱ ገንዘብ ለመስራት የምንሞክረው ማለት ነው። ወይም ደግሞ ከፎሬክስ ትሬዲንግ ገንዘብ የምንሰራ ይህንን በማስመልከት ወይም ደግሞ እነሱን በመከተል ነው ማለት ነው። ስለዚህ ፎሬክስ ትሬዲንግ ላይ እነማን እንደሚሳተፉ ያው ካየን በኋላ ፎሬክስ ትሬዲንግ ላይ ብዙ አይነት ፔሮች አሉ። ቅድም እንደተነጋገርነው የተለያዩ ሀገራት ፔሮች አሉ። የተለያዩ ሀገራት ማለት በጣም ብዙ ከቁጥር የሚበልጡ በቁጥር እንዲህ ነው ብለን ማንቀሳቸው የሁሉም ሀገራት ፔሮች አሉ። ከነዛ ውስጥ ግን ሜጀር እና ማይነር ተብሎ የሚከፈሉ ፔሮች አሉ። ያ ማለት ሙቭመንታቸውን ማይንቀሳቀስ ያን ያህል እንቅስቃሴ የሌላቸው አሉ። ሜጀር የምንላቸው ደግሞ ለምሳሌ ዩሮ፣ ዩኤስዲ፣ ጂቢፒ፣ ጂፒዋይ የመሳሰሉ ፔሮች ሜጀር ናቸው፣ ይንቀሳቀሳሉ። ስለዚህ ሞር እነሱ ያሉባቸውን ፔሮች ትሬድ ለማድረግ እንሞክራለን ማለት ነው። ፔር ማለት ያው ለማታውቁ ሰዎች ከረንሲ፣ የአንድ ሀገር ከረንሲ ከሌላ ሀገር ከረንሲ ጋር ተጣምሮ ትሬድ የምናደርግበትን እንትን ፔር ብለን እንጠራዋለን ማለት ነው። ስለዚህ ለዚህ ጋር ለምሳሌ እንደምታዩት ዩሮኤስዲ አለ። ስለዚህ ዩሮኤስዲ አንድ ራሱን የቻለ ፔር ነው ማለት ነው። ዩሮኤስዲ ላይ ምን ተጣምሯል? እዚህ ጋር እንደምታዩት ዩሮ አለ። እዚህ ጋር እንደምታዩት ዩሮ አለ። በዚህ በኩል ደግሞ ዩኤስዲ አለ። ስለዚህ እዚህ ጋር ምንና ምን ተጣምሯል? ዩሮ እና ዩኤስዲ። ስለዚህ እዚህ ጋር አሁን ቤዝ እና ኮት የምንላቸው አሉ። ከፊት ያለው ቤዝ ነው፣ ዩኤስዲ ደግሞ ኮቱ ነው ማለት ነው። ስለዚህ እዚህ ጋር አሁን ስንገዛና ስንሸጥ እነዚህ ነገሮች እያየን ቤዙ የትኛው ነው ኮቱ የትኛው ነው የሚለውን ነገር እያየን ፎሬክስ ትሬዲንግ ላይ ገንዘብ መስራት እንችላለን ማለት ነው። ስለዚህ ዩኤስዲ ላይ ለምሳሌ ዩኤስዲ ዶላር ይጨምራል ብለን ካሰብን ዩኤስዲ ላይ ሂደን ምን እናደርጋለን? ዶላርን እንሸጣለን ማለት ነው። ዩሮ ምክንያቱም እዚህ ጋር ከዩሮ ዶላር ይጨምራል ብለን ስላሰብን እዚህ ጋር ደግሞ ዩሮ ስለሆነ ያለው ዩሮን እንሸጣለን ማለት ነው። ዶላር ይጨምራል ብለን ካሰብን በዛ መንገድ ነው ገንዘብ ልንሰራ የምንችለው ማለት ነው ፎሬክስ ትሬዲንግ ላይ። ሁላችንም ግን ማወቅ ያለብን ስለ ፎሬክስ ትሬዲንግ አንድ ነገር፣ አንድ ሀቅ፣ ፎሬክስ ትሬዲንግ ላይ ዶላር ኢዝ ኪንግ፣ የሁሉም ፔሮች ኪንግ የሆነው ዶላር ነው ማለት ነው። ስለ ሜጀር ፔሮች ስናወራ በተለይ ከስ ዓለማችን ላይ ያለው 62% አካባቢ የሚሆነውን የማርኬት ሙቭመንት የሚያንቀሳቅሰው ዶላር ስለሆነ ማለት ነው። ሌሎቹ ለምሳሌ እዚህ ጋር እንደምታዩት ጂቢፒ 4%፣ 2%፣ ጂፒዋይ 4%፣ ዩሮ እንደምታዩት 4% ናቸው። የቀረው ደግሞ ዓለም ላይ ያለው የኢትዮጵያ ልትሉ ትችላላችሁ፣ የኬንያ፣ የሩሲያ አጠቃላይ ዓለማችን ላይ ያለ የቻይናንም ጨምሮ 28% ነው ጠቅላላ። እነዚህ ጠቅላላ ስንት ፐርሰንት ማለት ነው? 38% ነው የሚሆነው ዓለማችን ላይ ያሉ አጠቃላይ ፔሮች ተደምረው ከዶላር ውጭ ያሉት ማለት ነው። ዶላር ብቻውን ግን 62% ነው። ስለዚህ የፎሬክስ ትሬዲንግ ማርኬትን ዶሚኔት የሚያደርገው ዶላር ነው ማለት ነው። ወይም ደግሞ ትልቅ ፓወርፉል የሆነ ነገር ያለው ከዶላር ነው ማለት ነው። ቢካዝ ብዙ ሀገራት ዶላርን ላይክ እንደ ጎልድ እንደ ሴፍ አሴት ይጠቀሙታል፣ እንደ ሴፍ ሄቨን ይታያል። ስለዚህ ዶላር ብዙ ሀገራት መሸጫና መግዣ ስለሆነ ዶላር ኢዝ ኪንግ። ስለዚህ የዶላር ሙቭመንት በማጥናት እዚህ ጋር ያየናቸውን ዩሮ፣ ዶላር፣ ዩኤስዲ፣ ጂፒዋይ እነዚህን ፔሮች አጠቃላይ ዩኤስዲ ያለባቸውን ፔሮች ትሬድ ማድረግ እንችላለን ማለት ነው። ዶላር ላይ ያለው ሙቭመንት በደንብ አንደርስታንድ በማድረግ ኦኬ። ከዛ በኋላ የምናየው ሃው ቱ ትሬድ ፎሬክስ። ፎሬክስ ትሬዲንግ እንዴት ነው ማለት አሁን ለምሳሌ ኢትዮጵያ ቁጭ ብለን ዶላር ገዝተን እንዴት ነው ፍቃዱን የምናገኘው? ማለትም ጥያቄ ያስነሳል አይደለም? ከዶላር እንዴት ነው ወደ ጂቢፒኤስዲ ወይም ደግሞ ከጂቢፒኤስዲ ወደ ዶላር ምናምን መቀየር የምንችለው? ኢትዮጵያ ውስጥ ቁጭ ብለን ሊሆን ይችላል፣ የሆነ ሀገር ቁጭ ብለን። ምክንያቱም ፍቃድ ያስፈልጋል ለዚህ ነገር አይደለም? ወይም ደግሞ ያው ካልሆነ ኢሌጋል ስራ ሊሆን ነው ማለት ነው። ስለዚህ እኛ ፎሬክስ ትሬዲንግ ላይ ግን ሌጋል ስራ ነው የምንሰራው። እንዴት ነው የምንሰራው የሚለውን ነገር እንዴት ነው ኢትዮጵያ ቁጭ ብሎ አንድ ሰው ዶላርን መግዛት መሸጥ፣ ዩሮን
በዶላር መቀየር ምናምን የሚችለው እንዴት ነው ያንን ነገር ማድረግ የሚችለው የሚለው ነገር ለማየት ስንሞክር ከረንሲ ትሬድ በምናደርግበት ጊዜ ስፖት ኤፌክስ የሚባል ራሱን የቻለ ወይ አለ። ያ ወይ ምንድነው? ለምሳሌ ኮንትራቶች አሉ። ኮንትራቶች ማለት የተለያዩ አሁን ለምሳሌ ብሮከሮች ካያችሁ ኤፍቢኤክስ፣ ኤክስነስ ምናምን ሰምታችሁ ከሆነ ከዚህ በፊት የምታውቋቸው ከሆነ ብሮከሮች አሉ። እነዚህ ብሮከሮች ኮንትራት አላቸው ወይም ደግሞ ፍቃድ አላቸው። ያን ፍቃዳቸው ነው ለእኛ የሚሰጡት። ያ ማለት ምን ማለት ነው? ለምሳሌ እዚህ ጋር ሲኤፍዲ መንገድ በብዛት ሁላችን ፎሬክስ ትሬድ የምናደርግ ኢትዮጵያ ውስጥ ያለን ሰዎች ሊሆን ይችላሉ። በብዛት አፍሪካ ሀገር ውስጥ ያለን ሰዎች በሲኤፍዲ መንገድ ነው ፎሬክስ ትሬዲንግን ትሬድ የሚያደርጉት። ያ ማለት ነው ኮንትራት ገዝተው ማለት ነው። ያ ማለት ለምሳሌ እዚህ ጋር ኤክስነስ የሚባል አንድ ብሮከር አለ ብለን ብናስብ አለ ኤክስነስ። ስለዚህ እዚህ ጋር ኤክስነስ በሲኤፍዲ መንገድ ያመጣውን እሱ ያለውን ኮንትራት ለኛ ይሸጥልናል ማለት ነው። ለኛ ለማን? ለሪቴል ትሬደሮች ይሸጥልናል ይሄንን ኮንትራቱ ማለት ነው። እኛ ትሬድ የምናደርገው ከዚህ ከብሮከሩ ኮንትራት ገዝተን ነው ቀጥታ ማለት ነው እንጂ ማርኬቱ ላይ እኛ ቀጥታ ለምሳሌ ይሄ ቢሆን ማርኬቱ እኛ ከዚህ እዚህ ጋር ሄደን ትሬድ ማድረግ አንችልም። እኛ እዚህ ጋር ነው የምንችለው ቢካዝ እኛ ፍቃድ የለንም ይሄንን ማድረግ አንችልም። ግን በሲኤፍዲ መንገድ ኮንትራት ገዝተን ትሬድ ማድረግ እንችላለን። ስለዚህ ይህንን ኮንትራት የምንገዛው ከብሮከሮች ነው ማለት ነው። ብሮከሮች የሚያስፈልጉን ለዚህ ነው። ብሮከር ማለት ምን ማለት ነው? ብሮከር ማለት ላይ በአማርኛ አይ ቲንክ ደላላ ማለት መሰለኝ አይደለም። እኛ እንድንገዛና እንድንሸጥ ነገሮችን የሚያመቻቹልን አካላት ብሮከር ብለን እንጠራቸዋለን ማለት ነው። ምንድነው የሚጠቀሙት እነሱ ምናምን የሚለው ነገር ወደፊት እናያለን። ከስፕሪድ እና ከኮሚሽን ነው የሚያገኙት። ኤቡክ እና ቢቡክ የሚባሉ እንትኖች አሉ። ወደፊት በሰፊው እናይባቸዋለን። ግን ያው በብዛት ማወቅ ያለብን ነገር ፎሬክስ ትሬዲንግ እኛ ኢትዮጵያ ውስጥ ቀጥታ ማርኬቱ ላይ ገብተን ትሬድ ማድረግ አንችልም። በሲኤፍዲ መንገድ ኮንትራት ገዝተን ነው የምንችለው። ያ ማለት ለምሳሌ ዲፈረንቱን ነው እኛ የምንወስደው ማለት ነው። ዲፈረንቱን ነው ይሄ ብሮከር የሚሰጠን ዲፈረንቱን ነው። ያ ማለት ለምሳሌ ዶላር 100 ብር እያለ እኛ ይቀንሳል ብለን ከሸጥ ነው ገዝተን ከሸጥ ነው እና ዶላር 85 ብር ቢገባ 100 ብር እያለ ስለሆነ ይሸጥ ነው እኛ 15 ዶላር እናገኛለን ማለት ነው። ስለዚህ ይሄ ብሮከር ለኛ ምን ሰጠን? ዲፈረንቱን ሰጠን ማለት ነው። 100 ዶላር ነበረ ሲቀንስ 85 ገባ 15 ሲሆን እኛ 15 ዶላር አተረፍን ማለት ነው። ስንከስርም በዛው ልክ ነው። ለምሳሌ እዚህ ጋር ለምሳሌ 110 ዶላር ነበረ ዶላር 110 ገብቶ ከዛ በኋላ እኛ የዚህን ቫልዩ ቀንሰን ለምሳሌ ይጨምራል ብለን ለምሳሌ 110 እያለ ባይ ያልነው እንበል እዚህ ጋር ባይ ብለነው ማርኬት ለምሳሌ ኤሲ 90 ገባ እንበል የዚህ ሰዓት እኛ ስንት እንከስራለን ማለት ነው? 20 እንከስራለን። ቢካዝ 110 እያለ ይጨምራል ብለን ገዛ ነው። ስለዚህ እኛ እዚህ ጋር አሁን 20 ከስረናል ወይም ደግሞ ሉዝ አድርገናል፣ ማይነስ 20 ውስጥ ገብተናል ማለት ነው። የሆነበት ምክንያት ዲፈረንቱን ነው እኛ ትሬድ የምናደርገው። ዲፈረንቱ ማለት ከገዛንበት ይጨምራል ብለን ካሰብን 100 ዶላር እያለ ከገዛ ነው ይጨምራል ብለን ካሰብን 120 ዶላር ከገባ 20 ዶላር እናተርፋለን። ቀንሶ ግን 80 ዶላር ከገባና እኛ ይጨምራል ብለን አስበን 100 ዶላር ላይ ከገዛ ነው 20 ዶላር እንከስራለን ማለት ነው። ስለዚህ እኛ ዲፈረንቱን ነው ትሬድ የምናደርገው። ሲጨምርም ከገዛንበት በላይ ከጨመረ የጨመረውን እንወስዳለን። ከገዛንበት በላይ ከቀነሰም ደግሞ ይጨምራል ብለን ካሰብን ያንን እንከስራለን ማለት ነው። የቀነሰውን ያህል። ስለዚህ በዚህ መሰረት ነው ብሮከሮች የሚሰሩት ወይም ደግሞ እኛ ትሬድ የምናደርገው በዚህ መሰረት ነው ማለት ነው። ፎሬክስ ትሬዲንግ ላይ ራሳቸውን የቻሉ ሰዓቶች አሉ። ስለ ሴሽኖች ምናምን ወደፊት በደንብ እናያለን ማለት ነው። ከዛ በኋላ የምናየው ምንድነው እንዴት ነው ትሬድ ማድረግ የምንችለው? እንዴት ነው ትሬድ ማድረግ የምንችለው ሚንስ እንዴት ነው ሪሰርቾችን የምንሰራው፣ የተለያዩ አናሊሲሶችን እንዴት ነው የምንሰራው የሚለውን ነገር ስናይ 3 አይነት የአናሊሲስ መስሪያ መንገዶች አሉ። ከእነዚህ ውስጥ ግን ሞር ኢፌክቲቭ የሆኑና ብዙዎቻችን አሁን ላይ የምንጠቀመው ቴክኒካል ነው። ነገር ግን ፋንዳሜንታል ወይ ማየት እንችላለን፣ ሴንቲሜንታልም ማየት እንችላለን ማለት ነው። ስለ ሶስቱ ለማብራራት ያክል ፋንዳሜንታል ማለት ማርኬት ላይ የተለያዩ ኢኮኖሚካል ኢቨንቶችን፣ ጂኦ ፖለቲክሶችን፣ የተለያዩ ነገሮችን በማየት
እዛ ሀገር ውስጥ ያለው ነገር እንዴት እየሄደ ነው ኢኮኖሚዋ ምናምን የሚለው ነገር በማጥናት የተለያዩ ነገሮችን በማየት ትሬድ የምናደርግበት ነው ፋንዳሜንታል ብለን እንጠራዋለን። ቴክኒካል ወይ ደግሞ ማለት ቻርት ላይ ስለ ቻርት ወደፊት በደንብ እናያለን። ቻርት ላይ ባለው ነገር የማርኬቱን የፕራይሱን አክሽን በማየት ቻርት ላይ የተለያዩ ካንድልስቲኮችን በማየት ማርኬቱን ፕሪዲክት ለማድረግ መሞከር፣ እዚህ ጋር ልንሸጥ ነው እዚህ ጋር ልንገዛ ነው እያል ሞር ለማየት መሞከር ማለት ነው። ያም በዛ ጊዜ ያው ሞር ለማግኘት አክሰስ ለማድረግ ቀላል ነው። ቢካዝ ቻርት ላይ ማየት ብቻ ነው የሚጠበቅብን። ያለውን ነገር ቻርት ላይ እያየን እዚህ ጋር ይጨምራል እዚህ ጋር ይቀንሳል እያል በተማር ነው በእኛ ኤክስፔሪንስ። ብዙ አይነት ስትራቴጂዎች አሉ። ፕራይስ አክሽን፣ አይሲቲ፣ ኤስኤምሲ፣ ሰፕላይ ዲማንድ፣ ሳፖርት ሬዚስታንስ፣ ብዙ አይነት ስትራቴጂዎች አሉ። ስለዚህ እነሱን ተጠቅመን ምንገዛና ምንሸጥበትን ቻርት ላይ ያለውን ቴክኒካል ብለን እንጠራዋለን። ሴንቲሜንት ደግሞ ማለት ምናልባት ኤክስነስ ብሮከር ላይ ካያችሁ 20% ሰው ባይ ብሏል፣ 80% ሰው ሴል ብሏል የሚለውን ነገር ነው። ሴንቲሜንት ማለት በብዛት ይሄ ሪቴል ትሬደሮች አዝማሚያቸው ወዴት ነው፣ ብዙ ሰዎች ባይ እያሉ ነው ሴል እያሉ ነው የሚለውን ነገር አይተን ትሬድ ማድረግ ማለት ነው። አሁን ላይ ብዙም ኤፌክቲቭ አይደለም። ቢካዝ ከ90% በላይ የሚሆኑ ትሬደሮች ፌል ያደርጋሉ ተብሏል። ስለዚህ ብዙሃኑ የሚሄዱበትን መንገድ የሚሄዱ ወይም ደግሞ በዛ መንገድ ትሬድ ማድረጉ ያን ያህል ኤፌክቲቭ አይደለም። ስለዚህ እኔ ቤስት ወይም ብዬ የማስበው ወይም እኔ የማደርገው ቴክኒካል አናሊሲስ ወይም ቴክኒካል ትሬደር ነኝ። ፋንዳሜንታሎችን የተወሰኑ ያለው ፋንዳሜንታልም ጥሩ ነው። ነገር ግን ፋንዳሜንታል ደግሞ ትንሽ አስቸጋሪ ነገሩ ምንድነው ካላችሁኝ አንዳንድ አክሰሰሪዎችን ኢትዮጵያ ውስጥ ናችሁ ማግኘታችሁንም ወይም ደግሞ ሌቱ ናችሁ ነው የምታገኟቸው መረጃዎችን ለማግኘት። እነዚህ የሚወጡ መረጃዎችን ፋንዳሜንታል ትሬደር ስትሆኑ ቶሎ እነሱን ነገሮች ማግኘት አለባችሁ። ቻርት ላይ ግን የትኛውም ዓለም ላይ ያለ የትኛውም ቦታ ልትሆኑ ትችላላችሁ። ኢትዮጵያ ውስጥ የትኛውም አካባቢ ልትሆኑ ትችላላችሁ። እኩል ነው የምታዩት ከሌላው ሰው ጋር ማለት ነው። ግን ይሄ ቴክኒካል ፋንዳሜንታል ነገር ግን ሌቱ ናችሁ ነው እነዚህ መረጃዎች ለማግኘት ወይ በገንዘብ ናቸው። ጀማሪ ከሆናችሁ ደግሞ ካፒታሉ ላይኖራችሁ ይችላል እነዚህ መረጃዎች ለመግዛት ምናምን። በነፃ ቢሆኑ ራሱ ሌቱ ነው እናንተ ጋር የሚደርሱት ምናምን ወይ ኒውሱ ከወጣ በኋላ የምታዩት። ስለዚህ ሞር ኢፌክቲቭ የሚሆነው እንደ ዴይ ትሬደር ደግሞ ቤስቱ የሚሆነው ቴክኒካል አናሊሲስ ነው ማለት ነው። እንደ ዴይ ትሬደር ቤስቱ የሚሆነው ቴክኒካል አናሊሲሱ ነው ማለት ነው። ስለዚህ እሱ ላይ ሞር ፎከስ ብታደርጉ የተሻለ ነው ብዬ አስባለሁ። አለማችን ላይ ብዙ ትሬደሮች ቴክኒካል አናሊሲስ ስለሆነ ትሬድ የሚያደርጉት እዛ ነገር ላይ ፎከስ አድርጋችሁ ትሬድ ለማድረግ ብትሞክሩ ሞር የተሻለ ነገር ታገኛላችሁ ማለት ነው። ያው ማርኬቱን በምን አይነት መንገድ አናሊሲስ እንደምናደርገው አሳይቻችኋለሁ። ቴክኒካል ወይ ፋንዳሜንታል እና ሴንቲሜንታል ነው። ከዚህ ውስጥ እኛ የምንመርጠው ቴክኒካል ወይ ነው ማለት ነው። ከዚህ በኋላ የምናየው ሞር ስለዚህ ነው። ፋንዳሜንታል የተወሰነ እናያለን፣ ግን በብዛት የምናየው ቴክኒካል ወይ ነው ማለት ነው። ስለዚህ ቴክኒካል ወይ ስንመጣ ያው ስለ ካንድልስቲክ ፎርሜሽን በሚቀጥለው ቪዲዮአችን በደንብ እናያለን። ለዛሬ ግን ለእናንተ ለማሳየት ያክል ማርኬት ያው ሲወጣ ቡሊሽ ብለን እንጠራዋለን፣ ወደ ላይ ሲወጣ ወይም ደግሞ ሲወደድ ማለት ነው። ሲወርድ ደግሞ ቤሪሽ ብለን እንጠራዋለን። ስለዚህ ቡሊሽ ቤሪሽ የተባለበት ምክንያት ምንድነው ካላችሁ ሎንግም ሾርት ይባላል። ግን ቡሊሽ ቤሪሽ የሚለው ቡል ማለት ያው ታውቁታላችሁ ብዬ አስባለሁ። ቡል ወደ ከላይ ወደ ከታች ወደ ላይ ነው የሚያጠቃው። ለዛ ነው ቡል የተባለው። ቡሊሹ ወይም ደግሞ ሎንግ ወደ ላይ የሚወጣው ቡል የተባለው ለዛ ነው። ቤሪሽ ደግሞ የተባለው ይሄ ቤር ድብ ከላይ ወደ ታች ነው የሚያጠቃው። ስለዚህ ያው እንደ ስም ነው የተጠቀሟቸው። ስለዚህ ቡሊሽ ቤሪሽ ሲባል ከዚህ በኋላ ግራ እንዳይገባችሁ ከነዚህ ነገሮች ነው የመጡት። ስለዚህ ማርኬቱ ይወጣል ብለን የምናስብ ሰዓት ያው አፕ ትሬንድ በሚሆንበት ሰዓት ቡሊሽ ብለን ትሬድ የምናደርግባቸው የተለያዩ ቴክኒካል ነገሮችን በማየት ትሬድ እናደርጋለን። ቤሪሽ ሲሆን ደግሞ ያው የተለያዩ ነገሮችን እያየን በሱ ትሬድ ማድረግ እንችላለን ማለት ነው። ስለዚህ ያው ቅድም ስናወራ ፎሬክስ ትሬዲንግ እንደዛ ከሆነ ላይክ ከኢንቨስትመንት ምናምን ምንድን ነው የሚለየው የሚለውን ነገር ለማየት ስንሞክር ወይም ምንድን ነው ጥቅሙ ከሌሎች አሁን ኢንቨስት ማድረግ እንችላለን ወይም ደግሞ ስቶኮችን ሆልድ ማድረግ እንችላለን፣ ክሪፕቶ ላይ ገብተን ክሪፕቶ ላይ ትሬድ ማድረግ እንችላለን ምናምን የሚባል ነገር አለና እሱ ነገር ስናይ ፎሬክስ ትሬዲንግ የሚጠቅመን ሌቨሬጅ ይሰጣል። ሌቨሬጅ ማለት ምን ማለት ነው? የመግዛት አቅም ይሰጠናል። እነዚህ ብሮከሮች በተለይ
ምናልባት ከዚህ በፊት ሰምታችሁ ከሆነ 1 ለ100ኛ የሚባል 1 ለ200 እያለ ይቀጥላል። ይሄ የሚሆንበት ምክንያት ምንድነው? እኛ $1 ካለ $100 የመግዛት አቅም ይሰጠናል ማለት ነው ብሮከሩ። ይሄን የመግዛት አቅም ግን ሲሰጠን ሉዝ ማድረግ የምንችለው እኛ ያስገባናትን ነው እንጂ እሱ የሚሰጠንን ሉዝ ማድረግ አይቻልም። ነገር ግን እንደ ሌቨሬጅ የመግዛት አቅም ይኖራል። ያ ማለት ትንሽ ዶላር ኖራን ማርኬቱ ላይ ገብተን ገንዘብ እንድንሰራ የሚያደርገን ምንድነው? ይሄ ሌቨሬጅ የሚባለው ነገር ነው ማለት ነው። የኛ ብር ይሄ ነው። ነገር ግን ማርኬቱ ጋር አክት የምናደርገው ይሄኛው ብር እንዳለን አድርገን ነው ማለት ነው። ፓወር ይሰጠናል። ይሄንን ገንዘብ የምንሰራበትን ፓወር ማርኬቱ ወይም ደግሞ የብሮከሮቹ ሌቨሬጅ ስለሚሰጡ ነው ማለት ነው። ስለዚህ ፎሬክስ ትሬዲንግ ላይ ሌቨሬጃችንን ማብዛት የለብንም። ቢካዝ ይጎዳናል። ጥቅም እንዳለው ሁሉ ሌቨሬጅ ባበዛን ቁጥር ደግሞ እኛ ሉዝ የማድረግ ፍጥነታችንን ወይም ደግሞ አካውንታችንን የማውጣት ፍጥነታችንን እየጨመረው ይመጣል ማለት ነው። ስለዚህ ይህን ሌቨሬጅ ስንጠቀም ያው ያን ያህል ማስረዘም የለብንም። ያው 1 ለ1000ኛ ምናምን ባናደርገው አሪፍ ነው። ከ1 ለ500ኛ ባናስበልጠው ሌቨሬጁን አሪፍ ነው ማለት ነው። ያው እንደ ታይም ደግሞ ስናይ ሁሉም የሴሽኖች የየራሳቸው አክቲቭ የሚሆኑባቸው ታይሞች አሏቸው። ያ ማለት ነው ማለት ነው ሁሉም ፔሮች ሁሉም ታይም ላይ አክቲቭ አይደሉም። ያ ማለት ለምሳሌ መርካቶ ላይ ስንሄድ አንድ ነጋዴ እሁድ ሱቅ አይከፍትም አይደለም፣ ወይም ደግሞ ከ12 ሰዓት በኋላ ሱቅ ክፍት አይደለም። እዛ አካባቢ ያለው ነገር ብዙም አክቲቭ አይደለም። ቢካዝ ያ ታይም ላይ ያው ስለመሸ ወር ከዛ በኋላ ያው ስራ ስለማይኖር ወይም ደግሞ አክቲቭ አይደለም ብቻ። ስለዚህ ፎሬክስ ትሬዲንግ ጋር ስንመጣ እንደዛ ነው። ሁሉም ሀገራት የየራሳቸው ታይም ዞን አላቸው፣ ወይም ደግሞ አንዱ ጋር አክቲቭ የሚሆኑበት አንዱ ጋር አክቲቭ የማይሆኑበት ታይሞች አሏቸው። ስለዚህ እነዛን ታይሞች በማወቅ ሞር እኛ ትሬድ የምናደርገው ፔር የትኛውን እንደሆነ በመለየት በዛ መሰረት ትሬድ ማድረግ እንችላለን ማለት ነው። ቢካዝ ለምሳሌ አሁን መርካቶ ላይ ሌሊት 8 ሰዓት ሄዳችሁ ያው ሱቅ ላይ የሆነ ነገር ለመግዛት ከመሞከር ይልቅ ቅዳሜ 4 ሰዓት ላይ ሄዳችሁ ብትገዙ ሞር አክቲቭ የሆነ ማርኬት ታገኛላችሁ። ብዙ ኦፕሽን አላችሁ፣ አማርጣችሁ መግዛት ትችላላችሁ። እዚህ ላይ ተመሳሳይ ነገር ነው። ያ ማርኬት አክቲቭ የሚሆንበትን ታይም በመለየት ትሬድ ብናደርግበት የተሻለ ነው ማለት ነው። እነዚህም ፕሮናውንሶች ያው በራሳችሁ ያዟቸው። ካድ ማለት ካናዳን ዶላር ነው። ጂቢፒ ማለት ብሪቲሽ ፓውንድ ማለት ነው። ዩሮፒያን የን ማለት ነው ዩሮ። ኤዩዲ አውስትራሊያን ነው። ጄፒዋይ ጃፓን የን ማለት ነው። ኤንኤዝዲ ኒውዚላንድ ዶላር ማለት ነው። ሲኤችኤፍ ስዊዝ ፍራንስ ማለት ነው። ዩኤስዲ ያው ዩናይትድ ስቴትስ ዶላር ማለት ነው። ስለዚህ እነዚህ ነገሮች ሞር በደንብ እዩዋቸው፣ አንደርስታንድ ለማድረግ ሞክሩ። በሚቀጥለው ደግሞ ስለ ሴሽን አጠቃላይ እንዴት ትሬድ እናደርግባቸዋለን በታይም ዞንም አንጻር የሚለውን ነገር አብረን እናያለን። ያው ቅድም በነገርኳችሁ መሰረት ሁሉም ማርኬት አክቲቭ ተመሳሳይ ሰዓት አይሆንም። የየራሳቸው ታይም አላቸው አክቲቭ የሚሆኑበት። ለምሳሌ እዚህ ጋር ስንመጣ ኒውዮርክ ላይ ያው ዩኤስዲ አክቲቭ ይሆናል ማለት ነው። ቢካዝ ያው ኒውዮርክ ታይም ላይ የአሜሪካ አጠቃላይ ሙቭመንቷ፣ ባንኮች፣ እያንዳንዱ ነገሮች አክቲቭ ስለሚሆኑ ኒውዮርክ ታይም ላይ በዛ ሴሽን ላይ ሞር ማርኬቱ አክቲቭ ይሆናል ማለት ነው። አሁን በቁጥር ለማየት ስንሞክር በኢስተርን ታይም አቆጣጠር እዚህ ላይ አሁን ለማየት ስንሞክር ለምሳሌ ሲድኒ የምንለው አውስትራሊያን አካባቢ ያለው ነገር አክቲቭ የሚሆነው በኢስተርን ታይም ከ5 ፒኤም እስከ 2 ኤም ድረስ ያለው ነው። በቶኪዮ ደግሞ ከ8 ፒኤም ማለት እስከ 4 ኤም ድረስ ያለው ኤዚያን ሴሽን የምንለው ማለት ነው። በዚህ ታይም ኢስተርን ታይም ማለት ምናልባት ትሬዲንግ ላይ የምትጠቀሙ ካላችሁ ዩቲሲ -4 አድርጋችሁ የምታገኙት የታይም አቆጣጠር ነው። በዛ ታይም አቆጣጠር ከ8 ፒኤም እስከ 4 ኤም ድረስ አለ ማለት ነው። ለንደንም እንደዛው ከ3 ኤም እስከ 12 ፒኤም ድረስ አለ ማለት ነው። ኒውዮርክም እያለ ይቀጥላል ማለት ነው። ኒውዮርክም እስከ 8 ኤም እስከ 17 ፒኤም ድረስ አለ ማለት ነው። በእነዚህ ታይም ሴሽኖች ማርኬቱ ሞር አክቲቭ ይሆናል ማለት ነው። ኒውዮርክ ላይ ዶላር አክቲቭ ይሆናል። ለንደን ላይ ዩሮ፣ ጂቢፒ አክቲቭ ይሆናሉ። ቶኪዮ ላይ ደግሞ ጂፒዋይ የምንላቸው የተለያዩ ፔሮች አክቲቭ ይሆናሉ ማለት ነው እንደየሀገራቸው። ስለዚህ በዚህ መሰረት እነዚህ ነገሮች እያየን ትሬድ ማድረግ እንችላለን ማለት ነው። አጠቃላይ የተወሰኑ ነገሮችን እንትን ለማለት ያክል ትሬዲንግ ላይ አንድ እውነት አለ።
እሱም እውነታ ምንድነው? ትሬዲንግ ላይ ኢንቨስት ማድረግ ያለባችሁ ገንዘባችሁን ብቻ አይደለም ታይማችሁንም ነው። ታይማችሁን ኢንቨስት ሳታደርጉ ዝም ብላችሁ ገንዘባችሁን ብቻ ሲግናሎችን እየወሰዳችሁ ላይ ነገሮችን እያደረጋችሁ እንትን ልትሉ አትችሉም። ዋናው ነገር ታይማችሁን ኢንቨስት አድርጋችሁ ኤክስፔሪየንስ መውሰዳችሁ ነው። ብዙ ነገሮችን ትማራላችሁ። ካልሆነ መቼም ትሬዲንግ ላይ ፕሮፊታብል ልትሆኑ አትችሉም። ስለዚህ ያን ኤክስፔሪየንስ የምታገኙት ደግሞ ሁሌም ትሬድ ለማድረግ ስትሞክሩ ታይም ሰጣችሁት፣ ራሱን የቻለ ታይም ሰጣችሁት ለትሬዲንግ ሞር ኤክስፔሪየንስ ለማድረግ ሞክሩ። ገንዘቡ ላይ ትኩረት ሳታደርጉ የተወሰነ ታይም ሰጣችሁት ለመማር ሞክሩ። ከዛ በኋላ አንዴ ነገሮችን አንደርስታንድ አድርጋችሁ ትሬዲንግ ላይ ገንዘብ መስራት ከጀመራችሁ ማንም እናንተን የሚያስቆማችሁ ሰው አይኖርም ማለት ነው ትሬዲንግ ላይ። ሌላኛው ደግሞ መውደድ መቻል አለባችሁ። ትሬዲንግን መውደድ መቻል አለባችሁ ማለት ጌሙን መውደድ መቻል አለባችሁ። ላይ የሆነ ገንዘቡን ብቻ የሆነ ሪዛልቱን ብቻ አስባችሁ ትሬዲንግ ላይ የምትገቡ ሰዎች ካላችሁ ታስ ሮንግ፣ በጣም ትጎዳላችሁ። ገንዘባችሁንም ጊዜያችሁን ሁሉ ነገራችሁን አባክናችሁ ነው የምትወጡት። የሆነ ሰው የሆነ ነገር ለመስራት ሞክር፣ ለዛ ነገር ፓሽኔት መሆን መቻል አለበት፣ ኢንተረስትድ መሆን አለበት እያንዳንዱ ነገር ማለት ነው። ስለዚህ ጆርኒያችሁንም እንድትወዱት ማለት ነው። ከዚህ በፊትም ብያቸዋለሁ። የሆነ ቦታ መድረስ ፈልጎ ከሚሄድ ሰው ይልቅ በቃ መጓዝ ስለሚወድ መሄድ ስለሚወድ የሚሄድ ሰው ቀድሞ ይደርሳል እዛ ቦታ ላይ ቢካዝ ጆርኒውን ስለሚወደው መራመዱን ስለሚወደው ማለት ነው። እናንተም ደግሞ የምታልፉበትን አፕ ኤንድ ዳውንሶችን እያንዳንዱ ነገር ወዳችሁት ተቀብላችሁት አምናችሁት እዛ ቦታ ላይ እንደምትደርሱ ጎል አስቀምጣችሁ አምናችሁት ስትሄዱ የተሻለ ነገር ታገኛላችሁ ማለት ነው። ያ ጋይስ ይሄን ይመስላል እንግዲህ የዛሬው ቪዲዮአችን። ከዚህ በኋላ በፓርት እየከፋፈልኩኝ ለእናንተ ይዤላችሁ መመጣ ነው የሚሆነው። ቀጣይ ደግሞ ስለ ካንድል ፎርሜሽን በደንብ እናያለን። አይ ሆፕ ስለ ፎሬክስ ትሬዲንግ የተወሰነች መግቢያ የምትሆናችሁ እንደ ኢንትሮዳክሽን የምታገለግላችሁ ቪዲዮ ናት ብዬ አስባለሁ ለጀማሪዎች። ፍሪ ቴሌግራም ቻናሌ ሊንክ ላይ ያለላችሁ ወይም ባዮ ላይ ያለላችሁ ዩቲዩብ ላይ እዛ ላይ ታገኙታላችሁ። ጆይን አድርጋችሁ ብዙ እንደዚህ ኤዱኬሽናል ኮንተንቶችን እዛ ላይ ማግኘት ትችላላችሁ። ቲክቶክ ላይም ስለምንለቅ ቴሌግራም ቻናል ላይ እዛ ላይ ፕራይቬት ሜንቶርሺፕ የምሰጣቸው የተማሪዎች ሪዛልትም አለ። በዛም እናንተ ሞቲቬት ያደርጋችኋል ብዬ አስባለሁ። ያን ይጠቅማችኋል ብዬ አስባለሁ ጋይስ። አይ ሆፕ ይሄ ዓመት ለእናንተ ጥሩ ነገር የምታገኙበት ዓመት እንደሚሆንላችሁ አልጠራጠርም። መልካም የትሬዲንግ ዘመን ይሁንላችሁ። የሶሻል ሚዲያ ፔጆችን ፎሎ አድርጉ። ሁሉንም ቴሌግራም ላይ ብዙ ነገሮችን እንለቃለን እንዳልኳችሁ ይጠቅማችኋል። እሱንም ፎሎ አድርጋችሁ ተከታተሉ። መልካም የትሬዲንግ ሳምንት ይሁንላችሁ ጋይስ። በኔክስት ቪዲዮ እስከምንገናኝ ድረስ መልካም ጊዜ